እስከ ዛሬው ከተፈጠረ የባሰ ከባድ የቅንብር ቪዲዮ ሊወጣ ነው በብሩኬ ላይ። ይህ ልጅ ግን ምን ያድርጋችሁ? ዛሬ እንግዲህ ቅመም እያልመጣችም እሷን ባለማየት ትንሽ ቢደብረኝም ነገር ግን እንኳንም አልመጣች። ዛሬ ቪዲዮ ላይ ብትኖር ኖሮ የበለጠ ነበር ልቧ የሚሰበረው፣ የበለጠ ነበር የምትጎዳውኝና እኔ ብሩኬ በጣም እያሳዘነኝ ነው አሁን ላይ ማለት ነው። ምክንያቱም በዙሪያው ያሉ ነገሮችን በደንብ በትኩረት ባለመመልከቱ የባሰ ችግር ውስጥ እየገባ ነው የመጣው። ዛሬ እንግዲህ ያው እየሩስና ፍፄ እንደዚሁም ደግሞ የየሩስ ፍቅረኛ ነኝ የሚለው ብሩኬ ናቸው የመጡትኝ። እንግዲህ ድብድብ ደርሰዋል። እኔ በጣም ነው ማለት ቢኒያም ዛሬ ያዙ ይልቀቁኝ የምትለው ብሩኬን የምጠረጥረው በብሩኬ ላይ ጥርጣሬ አድሮብኛል፣ ከሷ ጋር የሆነ ነገር እንዳለ የሚያሳዩ ብዙ መረጃዎች አሉ ብለ ጥያቄ የምታነሳው ከዚህ በፊት እየተነበርክኝ የመጀመሪያ ጊዜ እኮ ነው፣ የመጀመሪያ ቀን ብሩኬን ስታገኘው ነበር እኮ ይሄን ጥያቄ ማንሳት የነበረብህ። ገባህ አይደለ? መጀመሪያ ስታገኛት የሆነ ነገር አለ ከየሩስ ጋር። ሲቀጥል ደግሞ ሩም ለምን ጠራሃት? ከአንዴም ሁለት ጊዜ ሩም ጠርታሃታል። ስለዚህ የሆነ ነገር ስላለህ ነው እየሩስን የምትለማ ማመጣት የፈራሃትኝ ስከስ ራሱ ሩም ጠርተህ ያናገርሃቲ ከሷ ጋር የሆነ ኬዝ ቢኖርህ ነው እንጂ ባይኖርህ ኖሮ ምን አለማመጠህ ብሎ ብሩኬን አፋጦታል። እውነት ለመናገር ማለት ነውና በመጀመሪያ እኛም ብለን ነበረ ቢኒያም የየሩስ ባል ከሆነ ሚስትና ልጅ የተወሰደበት ወይንም ደግሞ የተከዳ አይመስልም፣ ለምንድነው ቀዝቀዝ ያለው ብለን ነበር። ወይንም ሶሻል ሚዲያ ላይ ያንዳንዱን እኛ የምንናገረው ነገር አይተህ ነው ዛሬ መጣ የበለጠ ብሩኬ ጥፋተኛ ማለት ጥፋተኛ አድርጎ ነው ዛሬ ሲናገር የነበረው። ድብድብ ራሱ የደረሰው ከብሩኬ ጋር ምን ተገይቶ ነው? መጀመሪያ የት ነበርክኝ እንደመጣ ይሄ ነገር ይሆናል ብለህ ካሰብህ የተፈጠረው አንተ ከመምጣት በፊት ነው አይደለ? ከየሩስ ጋር ብሩኬ የሆነ ነገር አለው ብለህ ካሰብህ በዛን ሰዓት ነበረ። መጀመሪያ ለምን ተስፋ ሰጠህ? ለብሩኬም ለሃይሚም እኔ ልጁ አባት ነኝ፣ እየሩስ እናንተን ለማጣላት ሊሆን ይችላል ወይንም እኔን ለመበቀል ሊሆን ይችላል ብለህ ለምን ተስፋ ሰጣችሁ? ደርሶ ዛሬ መተ ያዙ ልቀቁኝ ብለ ጭራሽ መደባደብ ደረጃ የደረስከው ማለት ነውና እንኳንም ዛሬ ሃይሚዬ ያልኖረች ትናንትና ራሱ ቅስሟ ስብር ብሎ ትክስ ብላ ነበረ። የዛሬው ደግሞ ብትኖር ኖሮ የባሰ ነበር የሚሆነው። ገባችሁ አይደል? እንግዲህ እየሩስም ለብሩኬ አግዛ ፍቅረኛ የተባለውን ሰውዬ በጥፊ መተዋለች። ቢኒና እንደዚሁም ደግሞ ብሩኬ ተደባድበዋል። የተደባደቡት በማን ነው? በእየሩስ ምክንያት ነው ማለት ነው። ይሄ ደግሞ ምንን ያሳያል? ቤተሰቦች ይቺ ሴት ቀስ እያለች ብዙ የምታረጋቸው ብዙ የምታመጣቸው ሌላ ብዙ ችግሮች አሉ ገና። እንደዚሁም ስትናገር ነበረ ገና በብሩኬ ላይ የማወጣብ መረጃ ማስረጃ አለ። እስከዛሬ ዝም ብዬ ነበር አሳዘኛ፣ አሁን ግን አለቅም እያለች እየፎከረችበት ነው። እንግዲህ ያው ብዙ ቅንብሮችን ይዛለች ማለት ነው። በመጀመሪያ እኔ ማለት የምፈልገው ነገር ቢኖር ምንድነው ብሩኬና ሃይሚ እጅ ለእጅ መያያዝ ሳይኖርባችሁ አይቀርም። ወዳጅና ጠላታችሁ መጀመሪያ መለየት አለባችሁ። ምክንያቱም በዙሪያችሁ የመጡ ሁሉ ለስለስ ብለው ይገቡና ይለሳለሱና መጨረሻ ላይ በጣም ትልቅ ከባድ መዘዝ ነው ይዘው እየመጡ ያሉትኝ። አሁን ልክ ዛሬ ቢኒያም እንዳደረገው ማለት ነው። መጠራጠርን ምን አመጣው? መጀመሪያ አምናህ አይደል እንዴ ልጄ ብለህ የተቀበልከው? በመጀመሪያ ሳት ባታምን ኖሮ ለምንድነው ልጁ የኔ ነው ብለህ መተህ ስትከራከር የነበረው? ገባ አይደለ? ይሄ ነገር በጣም ኬዙ እየከበደ እየከፋ ነው የመጣው። ገባችሁ ቤተሰብ? እና ማለት የምፈልገው ብሩኬም ዛሬ በጣም ተናዶ እየሩስንም ትንሽ አመነጫጭቋት ነበር። በጥፊም ለመምታት ሞክሮ ነበር። ይሄን ነገር አቁም በመጀመሪያ ምክንያቱም ይሄን ራሱ መረጃ ብላ ልትዝብህ ስለምትችል ማለት ነው። በዚህ ነገር ላይ ትኩረት ማድረግ አለብህ። እዚህ ጋር ቪዲዮ ማለት ስታስፈራራ ዝም ብላ አይደለም። በነገራችን ላይ መረጃ በአንተ ላይ ለማየት ስለፈለገች ነፍሰ ጡር ነኝ የሱን ልጅ አርግዣለሁ እያስፈራራኝ ነው ብላ ምናልባት ለመክሰስ ድጋሜ ለመክሰስ መጀመሪያ እኮ ብከስ ምንም ነገር አታመጣብህም ማለት ያልተወለደ ልጅ አግዝ እርዳ የምትባልበት ምንም አይነት ምክንያት የለም። በመጀመሪያ ልጁ ያንተ ይሁን አይሁን ምንም ነገር ባልታወቀበት መንገድ ላይ ማለት ነው። ይገባችሁ? ይሄን ነገር ማወቅ አለባችሁ በመጀመሪያ ደረጃ። ሲቀጥል ቢኒያም ደግሞ የራሱ ተልዕኮ አለው። እኔ ዝም ብዬ ሳየው እንደዚሁም ለየሩስ ራሱ እያገዘ ነበር፣ ወይንም ደግሞ ከየሩስ ምክር አግኝቶ ነው ዛሬ የመጣው ማለት ነው። ማለት ልጁ ከብሩኬ የፈለጉት ነገር አለ ሁለቱም ሲመስለኝ። ብሩኬም ይህን ነገር አጥንተ ማየት አለብህ። የሆነ ነገር ባይፈልጉ ኖሮማ ቢሆን ቢኒያም እንዳመነ እሱ ሄዶ
እሷን አባብሎ ይታረቃት ነበር። ልጁም የሱ እንደሆነ እንዴት ነው ያሳምናት ነበር። ያን ነገር ግን አላደረገም። ያን ነገር ያላደረገበት ምክንያቱ ደግሞ ምንድነው ካልክ ካንተ የሚፈልጉት ነገር አለ። ወይንም ኢየሩስ ባንተ ማደግ ልጇን ማሳደግ ፈልጋለች፣ ወይንም ደግሞ ሌላ የፈለገችው ነገር አለ። ስለዚህ እያንዳንዱን የምትናገረው ነገሮች የምታደርጋቸውን ነገሮች ከኢየሩስ ጋር ጥንቃቄ ማድረግ አለብህ ብዬ አስባለሁ። ይሄ መረጃ ማስረጃ ብላ ሌላ እንዳትይዝብህ ለመክሰስ የሚያደርስ ወይንም ደግሞ እያስፈራራኝ ነው ወይ የመታይ ነው ብላ የሆነ ቪዲዮ ብትወስድብህ ይሄ ነገር ከባድ ነው ላንተ የሚሆንብህና የሀይሚንም ስሜት ተጠንቀቅላት። እኔ ሀይሚ የተወሰነ ብሩኬን እያመነችው መታ ነበር። አሁን ግን ቤተሰብ እንኳን አይደለም አሳማኝ ነገር ወደ ሀይሚ ሊመጣ ቀርቶ ጭራሽ እንድትጠራጠር ጭራሽ ቢኒያም የተናገራቸው እያንዳንዱ ነገሮች ጥርጣሬ ውስጥ ነው የሚያሳድረው። ኢየሩስ ደግሞ የፎከረችው ፉከራ አለ። ገና ሌላ ቪዲዮዎችን አንተ መቋቋም ከቻልክ እስከ ዛሬ አሳዝነኝ የደበኳቸውን ሁሉ እያንዳንዱን አወጣቸዋለሁ እያለች ነበርና ይሄ ነገር ራሱ ከባድ ነው። እየተከራከረች ነው። ቢኒያም አላቅህም ምንድነው ምንም አይመለከትም ልጁ የብሩኬ ነው እያለች አፎን ፖልት አሁንም እየተከራከረች ነው። እንደኔ ግን ትናንትና አይታችሁ ከሆነ ማለት ነው ቪዲዮአቸውን አይታችሁ ከሆነ ቤተሰብ እኔ የፕላስቲክ እርግዝና ነው የሚመስለኝ። የምሬን ነው የምላችሁ። ወይንም ደግሞ ሪል ከሆነ ራቁቷን ተነስታ ፖስት ታርግልን እንጂ የፕላስቲክ እርግዝና ነው የሚመስለኝ። ለምን ከአንድም ሁለት ጊዜ ራቁቷ ማለት እጇን ወደ ላይ ስታረግ ሆዷ ታይቶ ነበር። ስለዚህ ዛሬም ደግሞ ሲደባደቡ ቤተሰብ ከዚህ እየሮጠች ነበር። እርጉዝ ሴት እኮ እንደዛ አይሮጥም እንዴ! እንደዛ አያመነጫጭቅም እኮ። ምክንያቱም ለልጁ ይጠነቀቃል። ልጅ ምን ይሆንብኛል፣ ቀጣይስ ደግሞ ምንድነው ነገሩ ብሎ እያንዳንዶቹ ነገር ለልጁ ጥንቃቄ ያደርጋል። እና ዛሬ ራሱ ቢኒያምንም ስትማታ ከብሩኬ ጋርም እንደዚህ ብላ እጇን ቀስራ ምናምን እንዴ ነው ወገቧን ደረቷን ነፍታ ስትከራከር ምናምን። ቤተሰብ ያረገዘ ሰው እንደዛ አይሆንም፣ ለልጁ ይጠነቅቃል። የምሬ እንደምላችሁ ገና ያው ጸቡ አላቆመም። ምክንያቱም ፍጽ እያለ ነበረ መደባደብ ከፈለግህ እርጉዝ ሴት አለች እዚህ ጋር ሌላ ጊዜ ለብቻችን እያለ ነበር። ጭራሽ ብሩኬና ቢኒያምን ልታደባድቧቸው ነው። ኧረ ተው። አሁንማ ብሩኬ ራሱ ትግስቱ አፍንጫው ላይ ወጥቷል። ማለት በቃ የሆነ ማርም ሲበዛ ይመራል የሚባል አማርኛ እኮ አለ። በቃ ምርር ስላለው ዛሬ በጥፊ ነካ አርጓታል የተወሰነ ኢየሩስም ማለት ነው። በደንብ ብታጠናቅራት ጥሩ ነበር። ልኳን ትይዝ ነበር። ግን ይቺ በምንም ነገር የምትመለስ አይነት ሴት አይደለች። ማወቅ ያለባችሁ ነገር ይቺ ማለት ኢየሩስ በጣም ይሆናል አይደል አይኗን ፍጥጥ ካረገች የምትመለስበት ነገር ያለ አይመስለኝም። እኔስ ቤተሰብ ነገ ወይንም ቆየት ብዬ በሌላ ቪዲዮ እመጣለሁ። የሆነ ቴንሽን የሰረቀኝ ነገር ስላለ ነው። ባባይ